በራሱ ላይ በቤቱ ላይ በትዳሩ ላይ በኑሮ ላይ በአገልግሎቱ ላይ የፈረደ ሰው አለ። አሁን ፈርዶ የሚኖር ሰው አለ። ፈርዶ በድህነት ለመኖር በበታችነት ለመኖር ተሸንፎ ለመኖር አጥቶ ለመኖር አሁን ብዙ ሰው እንደ ሀገር ድሃ ስለሆን ብቻ አይደለም ያጣው ማጣትን በላዩ ላይ የፈረደ ሰው አለ። ችግርን በላዩ ላይ የፈረደ ሰው አለ። ችግርን ጉስቁልና በላዩ ላይ የፈረደ ሰው አለ። የበታችነትን ትንሽነትን በላዩ ላይ የፈረደ ሰው አለ። የኔ ህይወት ሊሆን የሚገባው ማጣት ነው። የኔ ህይወት ሊሆን የሚገባው ችግር ነው፣ ስቃይ ነው፣ ሰቆቃ ነው፣ የታችኛው የወደቀ ህይወት ነው ብሎ በራሱ ላይ የፈረደ ሰው አለ። ከእንደዚህ አይነት ሰው ራቅ። ከምን አይነት ሰው? ከሚያወራ ግን ከማይሰራ ሰው ራቅ። የሥራ ሳይሆን የወሬ ሰው ከሆነ ሰው ራቅ። ጉብዝናው እጁ ላይ ሳይሆን አንደበቱ ላይ ከሆነ ሰው ራቅ። ጻፉ። እጁ ላይ ሳይሆን አንደበቱ ላይ ከሆነ ሰው ራቅ። አንተ ጎበዝ በደንብ አድርገህ ስማኝ። የተሳካ ህይወት፣ ድል አድራጊ ህይወት መኖር ከፈለክ ዝም ብለህ ቢ ሴሌክቲቭ። የእግዚአብሔር ቃል የሚናገረው እንደዚህ ነው። አንዴ ምከረው፣ ሁለቴ ምከረው። በራሱ ላይ የፈረደ ሰው ግን ከሶስተኛ በኋላ ከእንደዚህ አይነት ሰው ራቅ እንደሚል የእግዚአብሔር ቃል ልክ እንደዚሁ በራሱ ላይ ከፈረደ እያወራ ከሚኖር ተግባር ከሌለው ሰው መራቅ በጣም ኢምፖርታንት ነው። እና በራሱ ላይ የፈረደ ሰው ይገርማችኋል፣ ጉልበቱ ያለው እጁ ላይ ሳይሆን አንደበቱ ላይ ነው። ማሸበር፣ ማስለቀስ፣ ተስፋ ማስቆረጥ የጸጋ ስጦታው ከሆነ ሰው ራቅ። ጻፉ። ዛሬ ራቅ ነው። ማስለቀስ የጸጋ ስጦታቸው የሆኑ ሰዎች አሉ። ማሸበር፣ ማወክ፣ ባልና ሚስት ማጣላት የጸጋ ስጦታቸው የሆኑ ሰዎች አሉ። አገር መበጥበጥ፣ ቤተክርስቲያን ማወክ፣ ምድር መበጥበጥ፣ ቢዝነስማኖችን ኮንፊውዝድ ማድረግ፣ ማክሰር፣ ማጣጣል፣ እንደነዚህ ካሉ ሰዎች ራቋል። እግዚአብሔር ነው ይሄን መልእክት እየነገራችሁ ያለው። እንድትባረኩ ከፈለጋችሁ በቤተ ክርስቲያን በእግዚአብሔር ሕይወት በእግዚአብሔር ቤት መኖር ከፈለጋችሁ እንደዚህ ካሉ በራሳቸው ላይ ከፈረዱ ሰዎች ራቁ። ለማጣት ከፈረዱ፣ ለማነስ ከፈረዱ፣ ለመውደቅ ከፈረዱ፣ ወደ ኋላ ለመቅረት ተራ ሆነው ለመቅረት በራሳቸው ላይ ከፈረዱ፣ ትምህርት ቤት ካልፈረደባቸው፣ ሀገር ካልፈረደባቸው፣ ፍርድ ቤት ካልፈረደባቸው፣ ማንም ካልፈረደባቸው እነዚህ ሰዎች ሰጥታችሁ ከድህነት አታወጧቸውም። እነዚህ ሰዎች አግዛችሁ ካሉበት የህይወት ምዕራፍ ፈቀቅ አታረጓቸውም። ለምን? ሰዎቹ ራሳቸው ላይ ቆልፈዋል፣ ራሳቸው ላይ ዘግተዋል፣ ራሳቸውን በራሳቸው አስረዋል። እነዚህ ሰዎች ማንም ከገቡበት ሊያወጣቸው አይችልም። ያለ አማራጭ ራስን ማዳን ነው። ስለዚህ ራቅ። በዘኍልቍ መጽሐፍ ምዕራፍ 13 ቁጥር 32 የእግዚአብሔር ቃል ሲናገር እንደዚህ ይላል። እነዚህም ስለ ሰለሏት ምድር በእስራኤል መካከል እንዲህ የሚል መጥፎ ወሬ አሰራጯል። ዘኍልቍ 13 እኮ ነው የሚለው። እነዚህ አሁን ኢያሱ ሂዱና ሰልሏል። ሂዱና ሰልሉ እና ሄደዋል። ኢያሱና ካሌብ አብረው ሄደዋል። ሌሎች 10 ሰዎች አብረው ሄደዋል እና ምድሪቷን ሰለሉ፣ ገቡ፣ ወጡ፣ አዩ። ከዛስ የእግዚአብሔር ቃል ሲናገር እንደዚህ አለ። እነዚህ አለ ዘኍልቍ መጽሐፍ ምዕራፍ 13 ቁጥር 32 ሲናገር ስለ ሰለሏት ምድር፣ ስላዩዋት ምድር በእስራኤላውያን መካከል ክፉ ወሬ አሰራጯል። ክፉ ወሬ አሰራጩ። ፈረስና ፈረሰኛውን በባህር አስጥሞ ውሃውን እንደ ግድግዳ አቁሞ በድንቅ በታምራት ቀን በደመና ሌሊት በእሳት የመራቸው እግዚአብሔር ከዚህ ካዩአቸው ሕዝቦች ቁመት በላይ ዙፋኑ ታላቅ እንደሆነ፣ እጁ ጽኑ እንደሆነ፣ መንግስቱ የበረታ እንደሆነ ያዩትን ማዳን፣ ትናንት እግዚአብሔር ያደረገላቸውን በጎነት፣ ቸርነት፣ የእግዚአብሔርን ማዳን፣ የእግዚአብሔርን ጣልቃ ገብነት ሳይሆን ክፉ ወሬ አሰራጩ አለ። ሰማይ በደንብ ክፉ ወሬ ከሚያሰራጭ ሰው ራስን አርቅ። ክፉ ወሬ አሉ በእስራኤል መካከል። ሁለቱ እኮ ይገርማቸዋል። የእግዚአብሔር ቃል ስታነቡ እንደ እንጀራ ይሆኑልናል። ጥላቸው ተገፏል። ተመሳሳይ እይታ እኮ ነው ያዩት። ተመሳሳይ ምልከታ ነው ያዩት። እነዚህ ሰዎች በራሳቸው ላይ የፈረዱ ናቸው። መጽሐፍ እንደሚናገር ወደቁ እንጂ አልወረሱም፣ ቀሩ እንጂ መንገድ ላይ አልገቡም። እነዚህ ሰዎች በራሳቸው ላይ እግዚአብሔር አይደለም ያስቀራቸው። እግዚአብሔር አይደለም ያችን ምድር እንዳይወርሱ ያደረጋቸው። በገዛ እጃቸው በገዛ አንደበታቸው ነው ራሳቸው ላይ የፈረዱት። አንዳንድ ሰዎች ወደ ታየላቸው ነገር ላለመግባት በራሳቸው ላይ ፈርደዋል። አንዳንድ ሰዎች ላለመባረክ፣ ላለማረፍ፣ እልፍ ላለማለት በራሳቸው ላይ ፈርደዋል። እነዚህ ሰዎች አዝለ እንኮኮ ብለ ከነዓን አታስገባቸው። ያለ አማራጭ ከእንደነዚህ አይነት በራሳቸው ላይ ከፈረዱ፣ በምላሳቸው ከፈረዱ፣ በሐሳባቸው ከፈረዱ ሰዎች ራስን ማራቅ ነው። በራሱ ላይ ከፈረደ ሰው መራቅ በጣም ኢምፖርታንት ጉዳይ ነው ወዳጆቼ። ትላንትናን እኮ የተዋጋላቸው እግዚአብሔር ነው። ክንዳቸው አይደለም የተዋጋው።
አሁን እነዚህ ሰዎች ሄደው ምድሪቷን ሰለሉና አዩና በእስራኤል መካከል መጽሐፉ ሲናገር ክፉ ወሬ ያሰራጨዋል። አዩ በየዘመናቱ በየትውልዱ በየቤተ ክርስቲያን ክፉ ወሬ የሚያሰራጩ በቃ ወየው አለቅን ሚል ክፉ ወሬ ነው ያሰራጩት። ደግሞ እኮ መጽሐፉ ሲናገር እኔ ደጋግሜ ነው ያከበብኩበት። ይገርማቸዋል። ክፉ ወሬ አወሩ ብቻ አይደለም የሚለው ክፉ ወሬ አሰራጩ። እስራኤል ትጥቁን እንዲፈታ እንዲደነግጥ አደረጉ። እንዲደነግጥ ተስፋ እንዲቆርጥ አደረጉ። ተስፋ እንድትቆርጥ ከሚያደርጉ ሰዎች ራቅ። ማን ነው እነሱ ትሪት አድርግ ያለ? ራሳቸው ላይ ከዘጉ ተስፋ ከሚያስቆርጡ የትላንትናውን የእግዚአብሔርን ማዳን ሳይሆን የዛሬን የጠላትን ትልቅነት ከሚነግሩ ሰዎች ራቅ። አሁን አንዳንዶቻችሁ እዚህም ያላችሁ አንዳንድ ቦታም ያላችሁ ጴንጤዎች አላችሁ። በጣም ሰዎች የሆነ ሰም ኤክስትሪም ትሪት እንዲደረጉ የምትፈልጉ ሰዎች የእግዚአብሔር ቃል እንደዛ አያስተምርም። ከእንደዚህ አይነት ሰው ራቅ አለ። ይሄ በራሱ ላይ የፈረደ ሰውዬ ነው። የሚገርመው እነዚህ አለ አይገቡም ማለት እግዚአብሔር አልገቡም። እነዚህ ሰዎች እንዳይገቡ ያደረጋቸው ማን ነው? የኢያሪኮ ቅጥር ቁመት ነው? የጠላቶቻቸው ርዝመት ነው? ምንድን ነው እንዳይገቡ ያደረጋቸው ካል ሰዎቹ ላለመግባት በራሳቸው ላይ ፈርደዋል። ስለዚህ ወሬ ከሚያሰራጩ ሰዎች፣ ከሚያስለቅሱ ሰዎች አስለቃሽ የሆኑ ሰዎች አሉ። አስለቃሽ። ሁለተኛ አንተን ከሚያሳንስና ችግርን ከሚያተልቅ ሰው ራቅ። አንተን አሳንሶ ችግርን ከሚያተልቅ ሰው ራቅ። ይገርማል። እነዚህ ሰዎች በጣም የሚገርሙ ናቸው። እንደዚህ አሉ፣ ኔፍሊሞችን በዚያ አይተናል አሉ። ሪፖርት እኮ ነው ያቀርቡት። ቁጥር 13 ላይ እኮ የሚለው ይህንን ነው። ኔፍሊሞችን በዚያ አይተናል። የኤናቅ ሰዎች የመጡት ከኔፍሊሞች ነው አሉ። አመጣጥ ሁሉ ያውቃሉ። አንተ የዘር ግንድ ሁሉ ያውቃሉ። እና ኔፍሊሞች ይታወቃሉ፣ በጣም ረዣዥም ናቸው። እና እነዚህ የኤናቅ ሰዎች አሉ። ከዛስ ከኔፍሊሞች ነው የመጡት፣ እኛ አይተናል። እና ራሳችንን ስናየው ደግሞ እንዳንበጣ ነን። እንዴት? በእነሱ አይን የታየነው ልክ እንደዚህ ነው። ኢቭን እነዚህ ኤናቃውያን እነዚህ ሰዎች በምን አይነት መልኩ እንዳዩዋቸው ራሱ አይናቸው ላይ ሆነው አብረው ነው መሰለ ያዩት። ብቻ በእነሱ በኩል ሁሉ ነው የሚያወሩት። አይታል። እኛ በፊታቸው እንዳበጣነን፣ ከዛስ እነሱም እኛን ያዩን እንዲሁ ነው። እነዚህ ሰዎች ይገርማቸዋል። በእግዚአብሔር የማዳኑ ሥራ በኩል ህዝቡን አያዩ። በእግዚአብሔር ኮቨነንት ከማያይ ሰው ራስን ራቅ። እግዚአብሔር አንተን በሚያይበት መልኩ ከማያይ ሰው፣ ሊያሳንስ ከሚፈልግ ሰው፣ ትንሽ ሊያደርግ ከሚፈልግ ሰው፣ አንተን አሳንሶ ችግርን ሊያተልቅ ከሚፈልግ ሰው፣ አንተን አኮስሶ ራእይህን አኮስሶ የዚህን ምድር ጥያቄ ትልቅ ሊያደርግ ከሚፈልግ ሰው ራቅ። ለምሳሌ ትልልቅ ነገር የሰሩ ሰዎች ትልልቅ ቁመት ያላቸው አይደሉም። ትልቁ እግዚአብሔር የጠራቸው ሰዎች ናቸው። ኮቨነንት ያላቸው ናቸው። ኪዳን ያላቸው ስራ የሰሩ ሰዎች እንደነዚህ አይነት ሰዎች ናቸው። ከእንደነዚህ አይነት ሰው ራቅ። እንደነዚህ አይነት ሰዎች ጻፉ፣ ለሐዘንና ለተስፋ መቁረጥ ይዳርጓቸዋል። እናንተን አሳንሰው ችግሮቻችሁ ማተለቅ እንደዚህ አይነት ኔቸር ያላቸው ሰዎች ለሐዘንና ለተስፋ መቁረጥ ይዳርጓቸዋል። ወዳጆቼ በትንሹ ጀምራል ማለት በትንሹ ትጨርሳለህ ማለት አይደለም። ዛሬ እንደዚህ ነው ማለት ነገ እንደዚህ ሆነ ትጨርሳለህ ማለት አይደለም። ታሪክ ይቀየራል። የዛሬ ትልልቆች የትላንትና እኮ ትንንሾች ነበሩ። ዛሬ እኮ ብዙ ሰዎች የሚሰማቸው ትላንትና ቀበሌ ማያውቃቸውም ነበረ። ተራመዱ፣ እግዚአብሔርም ከነሱ ጋር ሆነ፣ እግዚአብሔርም ሰራ በእነሱ። ታሪክ ተቀየረ። ትልቁ ነገር ወደቀ፣ የተበላሸው ነገር ተስተካከለ። ታዲያ በህይወት መራቅ ያለብህ ሰው ከምን አይነት ሰው መሰለ? አንተን አሳንሶ ችግር ከሚያተልቅ፣ በኪዳኑ በኩል ከማያይ፣ በእግዚአብሔር ተስፋ በኩል ከማያይ፣ እግዚአብሔር አንተ ላይ ያየውን ከማያይ ሰው ራቅ። ከእንደዚህ አይነት ሰው መራቅ አለብህ። ከእንደዚህ አይነት ሰው ጋር የፌስቡክ ጓደኛ፣ የቲክቶክ ጓደኛ፣ የቴሌግራም ጓደኛ ሆነ ለዘለዓለም ሂስትሪም ዴስቲኒም አይኖርህም። ይገርማ። በዓለም ላይ በጣም ብዙ ሚሊዮን ሰዎች አሉ። በጣት የሚቆጠሩ ሰዎች ናቸው the most influential የሚባሉ ሰዎች። because እነዚህ አይነት ሰዎች ከሚያሳንሷቸው ሰዎች እንደዚህ ሰዎች አሉ። ራሳቸውን አሳንሰው ችግራቸውን በማተለቅ በራሳቸው ላይ የፈረዱ ሰዎች አሉ። ህልምህን አሳንሶ፣ አንተን አሳንሶ ችግርህን ከሚያገዝፍ ሰው፣ ማጣትን ከሚያገዝፍ ሰው፣ ድህነትን ከሚያገዝፍ ሰው፣ ባክግራውንድን ከሚያገዝፍ ሰው ራቅ አለብህ። ካራቅ በስተቀር ህይወት እንደምታስበው አይሆን። ደግሞ ይገርማል። እንደዚህ አይነት ሰው በራሱ ላይ የፈረደ ሰው የጠላት ወኪል ነው። ይገርማል። የጠላት ሊቀመንበር ጠላት አንተን እንዴት እንደሚያይ ሁሉ እኮ ነው የሚያዩልህ። በአንደኛ ሳሙኤል መጽሐፍ ምዕራፍ 17 ቁጥር 33 የእግዚአብሔር ቃል ሲናገር ምን ይላል? እንደዚህ ይላል፣ አንተ ግን ይላል። አዲሱ ትርጉም የሚገርም ነው። አንድ ፍሬ ልጅ ነው ይለዋል ዳዊትን። አንተ ግን አንድ ፍሬ
ልጅ ነህ? ሰውየው ጎልያድን እኮ ነው ከልጅነቱ ጀምሮ ሰልፍ የተለማመደ ሰው ነው። አብሮ አደግ ነው የሚመስለው ከጎልያድ ጋር። አፈር ፈጭተው ያደጉ ነው የሚመስሉት ከጎልያድ ጋር። አንተ ትንሽዬ ብላቴና ነህ። ጎልያድ ከልጅነቱ ጀምሮ ሰልፍ ነው እየተማረ ያደገው። አብረው አንድ ትምህርት ቤት የተማሩ አፈር ፈጭተው ያደጉ ምናምን ነው ይመስላል። አንዳንድ ሰው ትንታኔ ሲሰጥ እንደዚህ አይነት ትንታኔ ከሚሰጥ ሰው፣ አንተን ከሚያሳንስ ሰው፣ ህልምህን ከሚያሳንስ ሰው፣ እምነትን ከሚያሳንስ ሰው፣ ተስፋህን ከሚያሳንስ ሰው ራቅ። ታሪክ ሰሪ እንጂ ታሪክ አውሪ መሆን ካልፈለክ እንደዚህ አይነት ሰው መራቅ ነው ያለብህ። እግዚአብሔር ነው የሚለው። ጳውሎስ ለቲቶ ሲነግረው በጣም it's so amazing። በራሱ ላይ ከፈረደ መለያየትን ከሚያስነሳ ከእንደዚህ አይነት ሰው ራቃል። ሰው ነገሩ ጋር የሚመጣው ወደ ሰው እየቀረበ ብቻ ሳይሆን ከሰውም እየራቀ ነው። ጻፉ። ወደ ሰው እየቀረበ ብቻ አይደለም፣ ከሰውም እየራቀ ነው። ይሄ ክርስትና በቴኬር ብቻ ሳይሆን በኢግኖርም ጭምር ነው የምትኖረው። ራቅ ከእንደዚህ አይነት ሰው ራቅ። ባይዘው እንደዚህ አይነት ሰው መልካም ነገር ስትሰራ አፕሪሼት ሊያደርግ አይመጣም። የተሳሳት ሲመስለው ነው ቀድሞ ለኮሜንት ተነስቶ የሚመጣው። እንደዚህ አይነትን ሰው ኢግኖር ሂም። አሪፍ ነገር ስትሰራ አፕሪሼት ለማድረግ የማይመጣ እንደ ተሳሳትክና ነጥብ እንደ ጣልክ አገር እንዲሰማ ለማቀጣጠል የሚመጣ ሰው ከእንደዚህ አይነት ሰው ራቅ። ሶስተኛ አትችልም ከሚል ሰው ራቅ። አትችልም። ለምንድን ነው የማትችለው? ምን ስለሆነ ነው የማትችለው? ለምን ነው የማትችለው? አትችልም ከሚል ሰው አይታችሁት ከሆነ በአንደኛ ሳሙኤል መጽሐፍ ምዕራፍ 17 ቁጥር 33 ላይ አንተ ገና ትንሽ ብላቴና ነህ። ሰውየው ደግሞ ከልጅነቱ ጀምሮ ሰልፍ የተማረ ነው። ይሄንን ፍልስጤማዊ ልትገጥመው አትችልም። አይ ገጥመዋለሁ፣ እችላለሁ፣ አልችልም ምናምን እያልክ ማብራራት አይጠበቅብም። ከእንደዚህ አይነት ሰው መራቅ ነው ያለብህ። የዳዊት ቀጥሎ ስቴፑ ከእንደዚህ አይነት ሰው ተለየ። መቅጠም ያለበትን ገጠመው። ለምን ማትችለው? እነዚህ ለምሳሌ በህይወት በምድር ላይ the most successful የሚባሉ ሰዎች ከኔና ካንተ የተለየ ነገር ይዘው አይደለም ወደ ምድር የመጡት። አብረን ነው ራቁት የመጣ ነው። እኛ በመጣንበት መንገድ ነው የመጡት፣ እነሱ በመጡበት መንገድ ነው የመጣ ነው። እኛም ራቁታችን ነው የመጣ ነው፣ እነሱም ራቁታቸው ነው የመጡት። ትችላለህ። ለምን ማትችለው? አስተማሪ መሆን ትችላለህ፣ ሰባኪ መሆን ትችላለህ፣ ቢዝነስማን መሆን ትችላለህ፣ የሀገር መሪ መሆን ትችላለህ። ለምን ማትችለው? አትችልም ከሚል ሰው ጋር አብረህ እየዋልክ ታሪክ አውሪ እንጂ ታሪክ ሰሪ አትሆንም። አትችልም የሚል ሰው አለ። አሁን አትችልም። ለምን አይቻልም? በሳምንት አንድ ቀን ትችላላችሁ እንላችኋለን። ከሰኞ እስከ ቅዳሜ አትችሉም ከሚላችሁ ሰው ጋር ውላችሁ እንዴት ነው የምትችሉት? ኃይሌ ገብረስላሴ እግሩን ተማምኖ ይቻላል ካለ አንተ ሰማይ ተማምኖ ይቻላል አትልም? ለምን አትችለዋል? አንዳንዶቻችሁ ተነሱና ሩጡና ገላግሉኝ እንጂ እንዴ ለምን አይቻልም? ደራርቱ አልቻለችም፣ ኃይሌ አልቻለም፣ ቀነኒሳ አልቻለም። ለምን አይቻልም? በዚህ ጊዜ መስራት አይቻልም ይላል። እና መቼ ነው የሚቻለው? ከእንደነዚህ አይነት ሰዎች ራቁ። እንደማትችሉ ከሚነግሯችሁ ሰዎች ራቁ። በእናንተ ላይ ያለ ኮቨነንት፣ በእናንተ ውስጥ ያለ ፖቴንሻል እንዴ ሴቶች አይችሉም ብሎ የሚያምን ባል ያላት ሴት እንዴት ነው የምችለው? እና ዳዊት እንደዚህ አለ፣ ከአንበሳ መዳፍ አለ ከድብ መንጋጋ ያዳነኝ እግዚአብሔር ከዚህ ካልተገረዘ ፍልስጤማዊ እጅ ይታደገኛል። እኔ ዛሬ እንደዚህ ብዬ መርቃችኋል። ታሪክ አውሪ ብቻ ሳትሆኑ ታሪክ ሰሪ ትባላላችሁ። ታሪክ አውሪ ብቻ አይደለም የምትባሉት። ለምን አይቻልም? አትችልም ከሚል ሰው ራቅ። አንዳንዱ ሰው በቀልድ ነው እንደማትችል የሚነግርህ። አራተኛ እንደዚህ አይነት ሰዎች አሉ፣ በራሳቸው ላይ ከፈረዱ ከዛ ፍርድም በእናንተ ላይ ለማጋባት ከሚያስቡ ሰዎች ራቁ ከእንደዚህ አይነት ሰዎች። አራተኛ ሁልጊዜ ተቃራኒ ከሆኑ ሰዎች ራቁ። በዘጸአት መጽሐፍ ምዕራፍ 14 ቁጥር 11 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እነርሱ ሙሴን እንደዚህ ያሉት በምድረ በዳ እንድንሞት ያመጣን በግብፅ መቃብር ቦታ ጠፍቶ ነው? ከግብፅ ካወጣን ምን አድርገልን ታውቃለህ አሉ። እኔ በመጽሐፍ ቅዱስ ውስጥ በጣም ከምገረምበት ጉዳይ አንዱ ይሄንን ነው። 430 ዓመት ጮኸው ሲያበቁ፣ እግዚአብሔርን ጠርተው ሲያበቁ፣ ከዛ እግዚአብሔርም ጩኸታቸውን ሰማ። ችግራቸውን ብቻ አይደለም የሰማው ያየው፣ ጩኸታቸውን ሰማ። ከዛስ ወረደ፣ በጸናች እጅ ከግብፅ አወጣቸው፣ በታምር ያወጣቸው። በታሪክ እንደዚህ አይነት ነገር ሆኖ አያውቅም። እና ትንሽ እንደሄዱ ይገርማቸዋል። ሰዎቹ ምንድን ነው ያሉት? ወደ ሙሴ መጡና እንደዚህ ያሉ፣ በምድረ በዳ እንድንሞት ያመጣህ በግብፅ መቃብር ስለሌለ ነው ያሉና ቀጥለው ሲናገሩ አንተ ከግብፅ ካወጣህን ጊዜ ጀምሮ ምን አድርገልን ታውቃለህ ብሎ ሰውየውን ቁጭ ምን አረክም። ወዳጆቼ ተቃራኒ ከሆኑ ሰዎች መራቅ አለባችሁ። ምን ማለትም ተቃራኒ ከሆኑ ሰዎች መራቅ ማለት አልጋ ስትሏቸው ጻፉ፣ አልጋ ስትሏቸው ቀጋ፣ ህይወት ስትሏቸው ሞት። አቤት
እላይ ስትሏቸው ታች፣ ክብር ስትሏቸው ውርደት ከሆኑ ሰዎች ራቁ። አሉ እንደዚህ አይነት ሰዎች አሉ። እንደዚህ አይነት ሰዎች አሉ። ሕይወት ስትሉት ሞት ይላል። እንኑር ስትሉት እንሙት ይላል። እንሙት ስትሉት እንኑር ይላል። ውሃ ስትሉት ሚሪንዳ ይላል። ሚሪንዳ ስትሉት ውሃ ይላል። አቤት! እንደዚህ አይነት ተቃራኒ ከሆነ ሰው ጋር ሕይወት የኮንፊውዥን ነው የሚሆነው። የኮንፊውዥን ሕይወት። አምስተኛ የተደረገለትን ከሚክድ ሰው ራቅ። የተደረገለትን በዘዳግም መጽሐፍ ምዕራፍ 20 ቁጥር 1 ሲናገር ከግብጽ ያወጣው አምላክ እግዚአብሔር ካንተ ጋር ነኝ። አንዱ የእስራኤላውያን ችግር የነበረው ምን እንደሆነ ታውቃላችሁ? በራሳቸው ላይ የሚፈርዱበት ጉዳይ፣ እግዚአብሔር ሊያድናቸው ሲል የማያድናቸው፣ እግዚአብሔር ሊያድናቸው ሲችል የማያድናቸው፣ እግዚአብሔር ሊያወርሳቸው ሲል ያልወረሱበት ምክንያት የተደረገላቸውን የትላንትና የእግዚአብሔር አቅርቦትና በረከት እርዳታ ይረሳሉ፣ ይክዳሉ። ትንሽ ጊዜ ከቆየባቸው ጥጃ ቀጥቅጠው ጠፍጥፈው ይሄ ነው ከዛ ያወጣን ይላሉ። የሚገርም እኮ ነው። ውሃውን እንደ ግርግዳ አቁሞ አሳይቷቸዋል። እንዴት ለሚጠጣ ጠብታ ውሃ ይጠረጥሩታል? የተደረገላቸውን የትላንትና የእግዚአብሔር መለኮታዊ እርዳታና ጣልቃ ገብነት የሚክዱ ሰዎች በራሳቸው ላይ የፈረዱ ሰዎች ናቸው። በደንብ እዩኝ። እኔን ትላንት የተደረገላችሁን የምትክዱና የምትረሱ ከሆነ ነገ እንዳይደረግላችሁ በራሳችሁ ላይ የምትፈርዱ ናችሁ። እንዳይደረግላችሁ፣ ነገ እንዳይከፈትላችሁ፣ ነገ እግዚአብሔር እንዳይደርስላችሁ፣ እንዳይዋጋላችሁ፣ እግዚአብሔር በእናንተ ሕይወት ላይ ድንቅ አሰራር እንዳያደርግ የትላንትናውን በረሳችሁ ቁጥር፣ በካዳችሁ ቁጥር ነገ በሕይወታችሁ ላይ አንዳች በጎ ነገር ከእግዚአብሔር ዘንድ ላለመቀበል ራሳችሁ በራሳችሁ ላይ የፈረዳችሁ ናችሁ። እግዚአብሔር እንዳይረዳው በራሱ ላይ ከፈረደ፣ እግዚአብሔር እንዳያነሳው በራሱ ላይ ከፈረደ፣ እግዚአብሔር እንዳይደርስለት በራሱ ላይ ከፈረደ ሰው ጋር ሆነ በፍጹም አታስብም። ብታንኳኳም አይከፈትም። የትላንቱን ከሚረሳ የትላንቱን ከሚክድ ሰው ራቅ። እግዚአብሔር ብዙ ነገር አድርጎልናል። ካሁን በኋላ ምንም ነገር ባያደርግልን ራሱ እስካሁን ያደረገልን ይበልጣል። ጌታ ይወቃልና ብሩክታ ይዘምረዋል። ካንተ የተነሳ በሆነልን ነገር አይደል? ስትለው ነው የሚመጣው። ከዛ በኋላ እኮ ነው አድርገህልኛል ያሉት። ምንም እኮ የለም እኮ አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። አቤት! ሁለት ጊዜ ልክ እንደ ድሮ ማለት ነው። ስትለው ይመጣል፣ ራሱ ይመጣል። እንደገና ጉባኤው ሁሉ ድምፁን ከፍ ያርግና አድርገህልኛል። አቤት የኔ ጌታ አረሳም ውለታህን። ትናንት እንደደረስክልኝ አረሳም የኔ አባት፣ እንደመጣህልኝ በጨነቀኝ ጊዜ፣ ባቃተኝ ጊዜ፣ ወዮ ጠፋው ባልኩኝ ጊዜ፣ ወደ ጥልቅ ጉድጓድ በገባው ጊዜ፣ ድንጋይ በላይ ላይ በተዘጋ ጊዜ፣ በዛን ጊዜ ስምህን ጠራው። አንተም ጩኸቴን ሰማ፣ ተጠጋኸኝ፣ አበረታኸኝ፣ ተሟገትክልኝ፣ ሕይወቴን አዳንካት። እግዚአብሔር እንደዚህ ያለኝ ማዳኔን አሳያቸዋለሁ፣ አደራረጌን አሳያቸዋለሁ፣ ጣልቃ ገብቼ አስገርማቸዋለሁ፣ ዝግ በራቸውን እከፍታለሁ። የትናንትናውን አረሱም፣ በአዲስ ምስጋና አዘምራቸዋለሁ። እንደ ኃያል ከፊት ለፊታቸው ወጣለሁ። ከፍ ያለውን ዝቅ አደርገዋለሁ፣ የተበላሸውን አስተካክለዋለሁ። ሰማያትን መስኮት እከፍታለሁ። አንድ ጊዜ እንደገና እጄን ያያሉ። የምትጽፉ ሰዎች ከማያመሰግን ጉባኤ ራቅ ብላችሁ ጻፉ። ከማያመሰግን ሰው የተደረገለትን የሚረሳ የሚክድ። ስድስተኛ የታሪኩ እስረኛ ከሆነ ሰው ራቅ። አንዱ በራሱ ላይ የፈረደ ሰው የታሪኩ እስረኛ የሆነ ሰው ነው። ወዳጆቼ ማንም ሁን የትም ሁን፣ የመልካምም ሆነ የክፉ፣ የስኬትም ሆነ የውድቀት፣ የከፍታም ሆነ የዝቅታ እስረኛ መሆን የለብም። ጻፉ። ማንም ይሁን ማንም
ሰው ይሁን የመልካምም ሆነ የክፉ የስኬትም ሆነ የውድቀት የከፍታም ሆነ የዝቅታ እስረኛ መሆን የለበትም። ይኸውልህ የታሪካቸው እስረኛ የሆኑ ሰዎች ሶስት ነገር በአንተ ህይወት ላይ እንዲመጣ ያደርጋሉ። የታሪካቸው እስረኛ የሆኑ ሰዎች የመጀመሪያው ምን ያመጣሉ መሰለ? ትላንትናህን እንዳትረሳ፣ ዛሬህን እንዳትኖር፣ ነገህን እንዳታይ ያደርጉሃል። ሶስቱ ይሄ ነው። ጻፉ። የታሪካቸው እስረኛ የሆኑ ሰዎች በፍጹም ትላንትናህን እንዳትረሳ ያደርጉሃል። አንደኛ። ሁለተኛ ዛሬህን እንዳትኖር ያደርጉሃል። ሶስተኛ ነገህን እንዳታይ ያደርጉሃል። እግዚአብሔር ደግሞ የሚፈልገው መሰለ? ትላንትናህን እንድትረሳ፣ ዛሬን እንድትኖር፣ ነገን እንድታይ እግዚአብሔር ይፈልጋል። ነገን እንድታይ ሰይጣን አይፈልግም። እግዚአብሔር ነው ነገ እንድታይ ይፈልገው። ነገ ትልቅ ሰው ነህ። ነገ እዚህ ቦታ የለህም። ነገ ባንተ ብዙዎች ይድናሉ። ነገ ባንተ ብዙዎች ታሪካቸው ይቀየራል። ነገን አሻግረ ቀና ብለህ እንድትመለከት ሰይጣን አይፈልግም። እሱ ብቻ አይደለም፣ የታሪካቸው እስረኛ የሆኑ ሰዎች እንደዚህ እንድትሆን ያደርጉሃል። ይገርማቸዋል። ዮሴፍ በልና ጻፍ ውስጥ ዮሴፍን ብትመለከቱት፣ ለምሳሌ ዮሴፍ ሁለት ልጆች ወለድኳል። አንዱ ምናሴ ነው አለ፣ አንዱ ኤፍሬም ነው አለ። ምናሴ ሲለው እግዚአብሔር አለ መከራዬንና የአባቴን ቤት አስረሳኛል። ሁለቱንም ነው፣ ባዱንም ጉዱንም ነው የረሳው። የአባቴ ቤት ሲል እኮ ጌጠኛ ልብስ የለበሰበት፣ ፍቅር የተቀበለበት፣ የሚወደድ ፕሮቴክሽን የሚያገኝበት ያንን ነው። እመኑኝ፣ በደንብ ንገራችሁ። ዛሬ በሚገባ መኖር ከፈለጋችሁና ነገን አሻግራችሁ ማየት ከፈለጋችሁ ከትላንትናችሁ በጎም ይሁን መጥፎ ትዝታ መፋታት አለባችሁ። የትላንትና እስረኛ የሆኑ ሰዎች በራሳቸው ላይ የፈረዱ ሰዎች ናቸው። ዛሬን እንደሚገባ ላለመኖር በራሳቸው ላይ ፈርደዋል። ነገን አሻግረው ላለማየት በራሳቸው ላይ ፈርደዋል። ለአንተ ደግሞ በጣም ኢምፖርታንቱ ይገርማል፣ ከትላንትናው ጥሩም ይሁን መጥፎ ህይወት ይልቅ ለአንተ በጣም ኢምፖርታንቱ ነገህ ነው ኢምፖርታንቱ። ዛሬን እንደሚገባ መኖር አለብህ። እንደሚገባ መተኛት አለብህ። እንደሚገባ መብላት አለብህ። እንደሚገባ ደስተኛ መሆን አለብህ። እንደሚገባ ጠንካራ መሆን አለብህ። ዛሬን እንደሚገባ ጠንካራ፣ ደስተኛና ውጤታማ እንዳትሆን የትላንትና ታሪክ እስረኛ መሆን የለብን። ወዳጆቼ ጻፉ። እግዚአብሔር ከትላንትና በጎም ይሁን መጥፎ ትዝታዎች እንድትፋታ ይፈልግ። የታሪካቸው እስረኛ የሆኑ ሰዎች አንደኛ ተጠራጣሪ ያደርጉሃል። የታሪካቸው እስረኛ የሆኑ ሰዎች አይታችሁ ከሆነ የፈቱ ሰዎች ጋር ጓደኛ የሚሆኑ ባለትዳሮች ሁሉ ይፈታሉ። ደግመዋል። ከፈቱ ሰዎች ጋር ጓደኛ የሚሆኑ ባለትዳሮች ይፈታሉ። የትላንትና የታሪካቸው እስረኛ የሆኑ ሰዎች ውድቀት ተናጋሪ ያደርገዋል። እንደዛ እንዳትሆን ውድቀት ተናጋሪ ያደርገዋል። ሶስተኛ ችሎታህን ያስጥሉሃል። አራተኛ ተስፋ ያስቆርጡሃል። የታሪካቸው እስረኛ የሆኑ ሰዎች። ሰባተኛ ፈተና ከሚፈሩ ሰዎች ራቅ። ፈተና የሚፈሩ ሰዎች ወደሚቀጥለው ክፍል ላለመሄድ ትምህርቴን አይግለጥልኝ እንዳለ ሰነፍ ተማሪ 8ኛ ክፍል 8 እንደሚወድቅ። ያለ ፈተና ኔክስት ክላስ የለም። ያለ ፈተና ኔክስት ቻፕተር የለም። ቻፕተር 1 ሲዘጋ ነው ቻፕተር 2 የሚከፈተው። የቻፕተር 2 መጨረሻ ነው የቻፕተር 3 መጀመሪያ። የመጨረሻ 8ኛ በራሳቸው ጉዳይ ላይ ከማያተኩሩ ሰዎች ራቅ። መጽሐፍ እንደሚናገር በራሳችሁ ጉዳይ ላይ ያተኩሩ እንደሚል መጽሐፍ በራሳቸው ጉዳይ ላይ ከማያተኩሩ ሰዎች ራቅ። አስነክተው ሊያነካኩ ነው። ወቅ አስነክተው ሊያነካኩ ነው። በራሳቸው ጉዳይ ላይ አሁን የማያተኩሩ ሰዎች አሉ። በራሳቸው ጉዳይ ላይ ከማያተኩሩ ሰዎች ራቅ። ከእንደነዚህ አይነት ሰዎች ራቁ። መጽሐፍ እንደዚህ ያለ ሰውየው እኮ ይገርማል። እንደዚህ አይነት ሰውዬ ያለ ራሱ ላይ የፈረደ ሰው ነው። ራሱ ላይ ፈርዷል። በቃ ባጭር ልቅር ብሎ ራሱን በራሱ የረገመ። ባጭር ቅር እኮ የቀበሌው ሰው ሲረግመው አንድ ጉዳይ ነው። ራሱን በራሱ ባጭር ልቅር ብሎ የረገመ ሰውዬ ነው። እንደዚህ አይነት ሰው በራሳቸው ላይ ከፈረዱ ሰዎች ራቁ። አጠገባቸው ያለውን ሰው ንኩትና ንገሩት፣ በራሱ ላይ ከፈረደ ሰው ራቅ በሉት። አሁን እንዳያድግ ያደረገው ማን ነው በሉት። ንገሩት። ማን ነው ሰው እንዳያድግ ያደረገው ማን ነው? ንገሩት። ማን ነው እንዳያድግ ያደረገው? እንዳይባረክ ያደረገው ማን ነው? ራሱ በራሱ ካልሆነ በስተቀር። ሌላ የክስተርናል ጉዳይ ከሆነ ይሰበራል። እሱ በኢየሱስ ስም ይሰበራል። አሜን ነው። ለጌታ ክብር እናጨበጭባለን በደንብ አድርገን።